አረጋ ከበደን ጨምሮ የክልሉ ባለስልጣናት ስልጣን ለመልቀቅ ጥያቄ ማቅረባቸው ተሰማም። የፋኖን የአንድነት ዘመቻ ተከትሎ ከባድ አጣብጭኝ ውስጥ የገቡት ባለስልጣናቱ ይህንን ጥያቄ ሲያቀርቡ አብይ አህመድ በአንጻሩ ከአዲስ አበባ ባህር ዳር በመምጣት ባለስልጣናቱን ለማረጋጋት ሞክረዋል። ዝርዝር መረጃውን ይዘናል። በሌላ በኩል ፋኖና መከላከያ ለዓለም አቀፍ የሚዲያ ተቋማት የተለያዩ የድል መግለጫዎችንና መረጃዎችን ሰጥተዋል። የፋኖ ኃይሎች በዚህ 2 ቀን ብቻ 602 ወታደሮችን መግደላቸውን ሲገልጹ የመከላከያ ሰራዊቱ ደግሞ 300 ፋኖችን ገድያለሁ በማለት መረጃዎችን አሰራጭተዋል። በዝርዝር ይዘነዋል። በሌላ በኩል የኤርትራ ኤምባሲ በኢትዮጵያ ላይ ከባድ የተባለ መግለጫ አውጥቷል። የመግለጫውን ዝርዝር መረጃም ይዘናል። የጀነራል ምግበይ ኃይለን ጉዳይ በተመለከተ አርበኛ ዘመነ ካሴም ዝምታውን ሰብሯል። ይህንን ጉዳይም ይዘናል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ይዘናል። እስከ መጨረሻው እንድትከታተሉን እየጋበዝን ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ እና ሼር በማድረግ እንድትጀምሩ በትህትና እንጠይቃለን። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የአረጋ ከበደ ካቢኔ ስልጣን ለመልቀቅ ጥያቄ አቀረበ። ክልሉን መምራት ቀርቶ በባህር ዳር ከተማ መንቀሳቀስ አልቻልንም በሚል አረጋ ከበደን ጨምሮ በርካታ የክልሉ ካቢኔዎች ስልጣን ለመልቀቅ ጥያቄ ማቅረባቸው ተሰምቷል። ሰሞኑን በአማራ ክልል ርዕሰ መዲና ባህር ዳር ከተማ የክልሉ ካቢኔ ባደረገው ስብሰባ በጸጥታ መቃወስ ምክንያት ተንቀሳቅሰን ለመስራት የሚያስችል ሁኔታ ባለመኖሩ እንዲሁም ይህንን ለማስተካከል አቅማችን ስለማይፈቅድ ካቢኔው ሙሉ በሙሉ ተበትኖ በምትኩ ሌላ ካቢኔ እንዲዋቀር መጠየቃቸውን ነው ከተሰብሳቢዎች የደረሰን መረጃ ያመለክተው። ይህ የካቢኔዎች የእንበተን ጥያቄ የደረሳቸው ጠቅላይ ሚኒስትሩ ወደ ባህር ዳር ድንገት በማቅናት የአቶ አረጋ ከበደን ካቢኔዎች ሲሸመግሉ መዋላቸውን ነው ስማቸው እንዲገለጽ ያልፈለጉ ከክልሉ ካቢኔዎች አንዱ የተናገሩት። ጠቅላይ ሚኒስትሩ እንደ መፍትሄ ያቀረቡት የተወሰኑ ወራት እንድንታገስ ቢሆንም ቤተሰቦቻችን ሳይቀር ችግር ውስጥ እየገቡ በመሆኑ በአስቸኳይ ክልሉን እንዲረከቡን ጠይቀናል ብለዋል። ለጊዜው ካቢኔው ባለበት ተረጋግቶ ከጸጥታ ኃይሉ ጋር በመተባበር ስራውን እንዲቀጥልና በቅርቡ መፍትሄ የሚሉትን ይዘው እንደሚመለሱ ቃል ገብተው ሄደዋልም ተብሏል። ሰሞኑን አብይ አህመድ በባህር ዳር ከተማ ድንገት የተከሰቱት በዚህ ምክንያት መሆኑን ነው ከስፍራው የደረሰን መረጃ ያመለከተው። በሌላ መረጃችን የአማራ ፋኖ በጎጃም የዘመቻ አንድነት የ4ኛ ቀን ውሎ ድሎችን በተመለከተ ምሽቱን መረጃ አሰራጭቷል። በዚህም መሰረት 1ኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ በሰራው አስደናቂ ኦፕሬሽን አማሪት ከተማን መቆጣጠር ችሏል። በከተማው የነበረው ያገዛዙ ኃይል አብዛኛው ሲደመሰስ የተረፈው ቻይና ካምፕ ወደሚባለው ኮንክሪት ምሽግ ገብቶ ነፍሱን አትርፏል ሲሉ የፋኖ ኃይሎች ገልጸዋል። ኮሎኔል ታደሰ ሙሉነ ብርጌድና 3ኛ ክፍለ ጦር ቢትወደድ መንገሻ ጀንበሬ ዳጌ ከተማ ላይ ከፍተኛ ተኩስ በመክፈት በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ማድረስ ችሏል። የሚገርም መናበብ በታየበት በሁለቱ ክፍለ ጦሮች አውደ ውጊያም ሞርተርና ሌሎች የቡድን መሳሪያዎችን መጠቀም የተቻለ ሲሆን የአገዛዙን ሰራዊት መግቢያ መውጫ ያሳጣ ውጊያ ተካሂዷል። በዚህ አውደ ውጊያም የአገዛዙ ኃይል ክፉኛ በመመታቱ ራሱን ለማዳን ዓለም አቀፋዊ ወንጀል የሆነውን የሃይማኖት ተቋማትን እንደ ምሽግ ተጠቅሟል ነው የተባለው። በዚህ መሰረትም ስላሴ ገብርኤልና ሚካኤል ቤተክርስቲያናትን እንደ ምሽግ በማድረግ ራሱን ሲከላከል ውሏል ሲሉ ምንጮች ገልጸዋል። አሁንም አካባቢውን ፋኖ የተቆጣጠረ መሆኑ የተነገረ ሲሆን ያገዛዙ ሰራዊት በአንጻሩ ከቤተክርስቲያን ላይ ብቻ ይገኛል ተብሏል። በገርጨጭ ከተማ በተደረገ ውጊያም የኮሎኔል ታደሰ ሙሉነ ብርጌድ ከተማዋን ከቦ ያገዛዙን ሰራዊት ፊት ለፊት ገጥሟል የተባለው። በሌላ በኩል የፋኖ አመራሩ አርበኛ ዘመነ ካሴ ባለፉት 3 ወራት ዝግጅት አድርገን ያገዛዙን ጦር ከቆላ እስከ ደጋ ጠርገነዋል አሉ። የፋኖ መሪው አርበኛ ዘመነ ካሴ ዛሬ በሰጡት መግለጫ ከሌላ የተዋስነው ርዕዮተ ዓለም የተዋስነው ጠመንጃና ጥይት እንዲሁም የተበደርነው መሪ የለም ብለዋል። አርበኛ ዘመነ ካሴ አብይ አህመድ በፓርላማ ላደረጉት ንግግርም ግልጽ ምላሽ ሰጥተዋል። በትናንትናው ዕለት ፋኖን አቀናጅተው ውጊያ ከፈቱ የተባሉት ብርጋዴር ጀነራል ምግበይ ኃይሌ ለቀረበባቸው ክስ ግልጽ ምላሽ ሰጥተዋል።
ክሱን ያቀረቡት የመከላከያ ሰራዊቱ አዛዥ የሆኑት ብርሃኑ ጁላ ደግሞ አሁንም የአሸናፊነት ስነ ልቦና አለን በማለት ዛሬ ተናግረዋል። ከሰሞኑ በመላው አማራ በተለያዩ ዞኖች ዘመቻ አንድነት በሚል የፋኖ ኃይሎች የከፈቱት ውጊያ አነጋጋሪ ሆኗል። ውጊያው በአገዛዙ ላይ ከባድ ኪሳራ እንዳሳደረ በተለያዩ ፖለቲከኞችና መሪዎች እየተገለጸ ይገኛል። ዛሬ መግለጫ ከሰጡት የፋኖ አመራሮች መካከል አርበኛ ዘመነ ካሴ ዘመቻ አንድነት በሚል እየተደረገ ያለው ውጊያ ለአገዛዙ እጅግ አስደንጋጭ ሆኖበታል ብለዋል። አርበኛ ዘመነ በመግለጫቸው ትግላችን የራሱ የሆነ ተፈጥሯዊ ዑደት አለው ያሉ ሲሆን ላለፉት 3 ወራት የፋኖ አመራሮች ራስን በመገምገም ሰራዊቱን በማደራጀት ብሎም ከባቢያዊ ሁኔታዎችን በመገምገም ሰፊ ስራ ሰርተው ገብተውበታል ብለዋል። አርበኛ ዘመነ ካሴ አገዛዙ ይህንን ውጊያ ያቀናጀው ብርጋዴር ጀነራል ምግበ ኃይለ ነው በማለት መግለጹን በማስታወስ በሰጡት ምላሽ የእኛ ትግል የሚመራው በአማራ ልጆች አዲስ አስተሳሰብ ነው ካሉ በኋላ ይህንን ለማድረግም ሁሉም አቅምና ፍላጎት በእኛ እጅ ላይ ይገኛል። የተዋስነው አመራርም ሆነ የተቀበልነው መሪ የለም፣ ጥይትም ሆነ መምህር አልተላከልንም በማለት በግልጽ መልሰዋል። ይህ አሁን እየተደረገ ያለው ውጊያ ግቡን መጥቶ ይጠናቀቃል ያሉት አርበኛ ዘመነ ካሴ የትግሉን አንድነት አጠናቀን ወደ ሌላ እንቅስቃሴ እንገባለን፣ ሁለተኛው ምዕራፍም በቅርብ ይታወጃል ሲሉ ተናግረዋል። ያገዛዙን መሪ አብይ አህመድን የ21ኛው ክፍለ ዘመን ካሊቡላ በማለት የጠሩት አርበኛ ዘመነ ካሴ የጅብ ግልገል ይዘው ይዋጉኛል በማለት ኋላ ቀር በሚል ጭምር የተሳደቡበትንና በፓርላማ ያቀረቡትን አቤቱታ በዚህም እኛ የምንዋጋው በእምዬ ምኒልክ በልጅ ኢያሱ በአፄ ቴዎድሮስና በበላይ ዘለቀ እንዲሁም በጀነራል አሳምነው ጽጌ መንፈስ እየተመራን ነው ያሉ ሲሆን የአማራ ትግል ጅብ ሆኖ ይበላውታል፣ ይጠብቁ በማለት ምላሽ ሰጥቶታል። ይህ በእንዲህ እንዳለ ያገዛዙ መከላከያ ኃይል በትናንትናው ዕለት የትግራይ ሰራዊት አመራር የሆኑትን ብርጋዴር ጀነራል ምግበይ ኃይለን የአማራ ፋኖ ኃይሎችን አቀናጅተው ዘመቻ አንድነት በሚል የከፈቱት ውጊያ በበላይነት አጠናቅቄያለሁ ከማለቱ ባለፈ ጀነራል ምግበይ ኃይለ የአማራ ፋኖን እያደራጁና እየመሩ ነው በማለት መክሰሱን ተከትሎ ጀነራሉ ምላሽ ሰጥተዋል። ከኢትዮ ፎረም ጋር ቃለ መጠይቅ ያደረጉት ምግበይ ኃይለ ያገዛዙ መከላከያ ኃይል አገዛዙ ያቀረበው ክስ ውሸት ነው ሲሉ መልሰዋል። በሌላ መረጃችን በዚህ ሳምንት አሊ ዶሮ ላይ የታገቱትን 58 ሰዎች ለመልቀቅ ታጣቂዎች ባንድ ሰው እስከ 1.5 ሚሊዮን ብር እየጠየቁ ነው። ከ4 ቀን በፊት በኦሮሚያ ክልል ሰሜን ሸዋ ዞን በፍቼና ጓጽዮን ከተሞች መካከል የታገቱትን 58 ዜጎችን ለመልቀቅ ታጣቂዎች ከፍተኛ ገንዘብ እየጠየቁ እንደሆነ ታውቋል። በአውቶቡስ ሲጓዙ አሊ ዶሮ ተብሎ የሚጠራው ስፍራ ላይ ከታገቱት ዜጎች መካከል ሕፃናትና ዕድሜያቸው የገፉ አዛውንት እንደሚገኙበት ታውቋል። መጋቢት 8 ቀን የተፈጸመው ይህ እገታ በመንግስት ሚዲያዎችም ሆነ በባለስልጣናት ምንም ቃል ያልተተነፈሰበት መሆኑ እጅጉን እንዳሳዘናቸው የታጋች ቤተሰቦች ገልጸው አሁን ላይ የቻሉትን ለመሰብሰብ በየቤቱ እየዞሩ እየለመኑ እንዲሁም በሶሻል ሚዲያ ለሕዝብ የእርዳታ ጥሪ እያቀረቡ መሆኑን ጠቁመዋል። በዚህ መስመር ከዚህ በተደጋጋሚ እገታዎች የሚፈጸሙ ሲሆን በአካባቢው የኦሮሞ ነጻነት ሰራዊት አባላት በስፋት እንደሚንቀሳቀሱበት ይታወቃል። ተስፋችን ገንዘቡን ተበድረን ሆነ ለምነን መክፈል ነው። ልጆቻችንን የሚያድንልን አካል አለ ብለን አናምንም ያሉ አንድ ወላጅ ወጣት ልጃቸው ዕቃ ለማምጣት አዲስ አበባ ሄዳ ስትመለስ እንደታገተች በእንባ ታጥበው አስረድተዋል። በመጨረሻም ኤርትራ ተደጋጋሚ ጥሪ ማቅረቧን ቀጥላለች። የኤርትራ ኤምባሲ በአዲስ አበባ በኢትዮጵያና በኤርትራ ጉዳይ ላይ ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወጣ ለሁለተኛ ጊዜ ጥሪ አቅርቧል። የኢትዮጵያ መንግስት በዘዴ በኤርትራ ላይ ወታደራዊ ዘመቻና ማስፈራሪያ እየሰነዘረባት ቢሆንም ዓለም አቀፉ ማህበረሰብ በቀላሉ ዝም ብሎ ማየቱ አስገርሞናል ብሏል። የኤርትራ መብቶችና ዓለም አቀፍ ሕግጋት እየተጣሱ ስለሆነ ሳይረፍድ ዓለም አቀፉ ማህበረሰብ ኢትዮጵያ ላይ ጫና እንዲያደርግ በድጋሜ ጥሪ አቅርቧል። ኤምባሲው አክሎም የቀይ ባህር ቀጠናን ከተጨማሪ ቀጠናዊ ስጋት መታደግ አለበት ብሏል።
ክቡራትና ክቡራን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች እንመለሳለን። እስከዛው ሰላም።